ርዕሰ ጉዳያችን እግዚአብሔርን ተስፋ ማድረግ የሚል እና በመዝሙረ ዳዊት ምዕራፍ 44 ላይ እንደምንመለከተው እነዚህ የቆሬ ልጆች ዝማሬ ከገጠማቸው ሁኔታ በተለየ አይነት መልክ ሆኖ እንመለከታለን። እና እግዚአብሔርን ተስፋ ስለማድረግ ስናነሳ ሰፋ ያሉ ምዕራፎች ቀጥሎ ያሉ ምዕራፎችንም አጠቃላይ የሚጨምር ነው እና እግዚአብሔርን ተስፋ የሚያደርጉ ሰዎች ያላቸውን ባህሪ እንደው ትንሽ ብነግራችሁ ጥሩ ይመስለኛል። ያለፈውን ሳይሆን የወደፊቱን መመልከት ማለት ነው። እግዚአብሔርን ተስፋ የሚያደርጉ ሰዎች ያለፈውን ሳክሰስም ሆነ ያለፈውን ዲሳክሰስ ያንን እየቆጠሩ አሁን ጮቤ መርገጥ ሳይሆን እግዚአብሔርን ተስፋ የሚያደርጉ ሰዎች ወደፊት ነው የሚመለከቱት ነው። ለኛ የሚሻለውን ያውቃልና ነው። አያችሁ፣ እግዚአብሔርን ተስፋ ማድረግ ስንል ስላለፈው ስኬት፣ ስላለፈው ውድቀት፣ ስላለፈው ሁኔታ ፎርጌት ኢት በቃ ያኛው የለም ያንን ማስታወስ አያስፈልግም ለማለት አይደለም። በዋናነት እግዚአብሔርን ተስፋ የሚያደርጉ ሰዎች መገለጫቸው ከዚህ በኋላ ስላለው ነገር ነው። አያችሁ፣ ያ ማለት ለምንድን ነው? እግዚአብሔር ለሕዝቡ የሚሻለውን ነገር ስለሚያውቅ እዛ ላይ ነው ፎከሳቸው። ሌላው እግዚአብሔርን ተስፋ የሚያደርጉ ሰዎች በስሜታቸው ሳይሆን ወይም የስሜትን ምግብ አይመገቡም። የስሜትን ምግብ አይመገቡም ማለት ምን ማለት ነው ካልን ምዕራፍ 42 ቁጥር 5 ላይ ባነብላችሁ አንድ ክፍል አለ። እንደዚህ ብሎ ይናገራል። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ። ስሜት ምን እያለ ነው? ነፍሴ ሆይ ለምን ታዝኛለሽ? ለምን ታውኪኛለሽ እያለ ያለው ስሜቱ የዚህ ሰው ስሜት እየተዘበራረቀ ነው፣ እያወከው ነው። ኢንሳይድ የሚሰማው ነገር ጤናማ አይደለም። ነገር ግን ምን ሲታገኙታላችሁ? እግዚአብሔርን ተስፋ የሚያደርግ ሰው በእግዚአብሔር ታመኝስ ብሎ ራሱን ሲሰብክ እንመለከታለን። እንግዲህ በእግዚአብሔር የሚታመኑ ሰዎች የስሜትን ምግብ አይመገቡም። ስሜታችን ሲደሰት የአምልኮ ዝላይ፣ ስሜታችን ሲወድቅና ስሜታችን በብዙ ነገር ሲሰበር የሐዘን ማቅ ነው። እንደዛ አይደለም። እንግዲህ እግዚአብሔርን ተስፋ የሚያደርጉ ሰዎች ስሜታዊ ምግብን አይመገቡም። ይልቅስ ስሜታቸውን ለእግዚአብሔር በማስገዛት ነፍሴ ሆይ በእግዚአብሔር ምን አድርጊ? ታመኚ የሚል የራስ ሰባኪዎች ሆነው ይነሳሉ የሚለው ነው። ሌላው እግዚአብሔርን ተስፋ የሚያደርጉ ሰዎች ቃሉን መመገብ ይጀምራሉ። ወይም መለያቸው እግዚአብሔርን ተስፋ የሚያደርጉ ሰዎች የእግዚአብሔርን ቃል የመመገብ ነው። ለምሳሌ ያክል ምዕራፍ 43 ቁጥር 3 ላይ ስትመለከቱ ብርሃንህንና እውነትህን ላክ፣ እነርሱ ይምሩኝ፣ ወደ ቅድስና ተራራና ወደ ማደሪያ ይውሰዱኝ ይላል። አያችሁ፣ ብርሃንህን ላክ፣ እውነትህን ላክ፣ ወደ ቅድስና፣ ወደዛ ወደ ማደሪያ፣ ወደ ከፍታ እነሱ ይውሰዱኝ ሲል እንመለከተዋለን። ይሄ የሚያሳየው እግዚአብሔርን ተስፋ የሚያደርጉ ሰዎች ምግባቸው ስሜት ሳይሆን ምግባቸው ምንድን ነው እያልን ነው? የእግዚአብሔር ቃል ነው እያልኩ የነገርኳችሁ ነው። እንግዲህ የእግዚአብሔርን ቃል መመገብ እንጀምራለን እያልኳችሁ ነው። እና ከዚህ በመነሳት የተወሰኑ ነጥቦችን ማየት ማስተዋል ይኖርብናል። እና የመጀመሪያው የእነዚህ የቆሬ ልጆች መዝሙር እንደሚጠቁመን ትናንትና አባቶቻችን ነግረውን ነበር ስኬት እንደሰጣቸው፣ ድል እንደሰጣቸው። እስራኤል የወረሰው በሰይፉ ሳይሆን በአንተ ክንድ ነው፣ በአንተ እጅ ነው። አንተ ረድታቸው ተሳክቶላቸው ነበር። አሁን ግን ሲሉ ራሳቸውን ሲያወዳድሩ እንመለከታለን። ምን አሉ? አሁን ግን ከኛ ጋር ምን እያረክ አይደለም፣ እየወጣ አይደለም አሉት እግዚአብሔርን። ከኛ ጋር እየወጣ አይደለም። ስለዚህ የተነሳ የመጀመሪያው ክፍል 1 ላይ እንድናይ የምፈልገው ወይም ምዕራፍ 44 ላይ እንድናይ የምፈልገው እግዚአብሔር እንደተዋቸውና ከጠላቶቻቸው ጋር እንደተባበረ መስሏቸው ነበር። ክፍል 1 እሱ ላይ ነው የሚያሳየው። ነገር ግን እውነት ነበር ወይ የሚለውን ስናይ
ምዕራፍ 44 ከቁጥር 1 እስከ 3 ባለው የእግዚአብሔርን ስራ ማስታወስ ያስፈልጋል። ሁኔታው እግዚአብሔር ከጥላቶቻቸው ጋር ያበረ ቢያስመስልም እግዚአብሔር ግን እንደዚህ አይነት ባህሪ አለው ወይ የሚለውን ምዕራፍ 44 ከቁጥር 1 እስከ 3 ታዩ። አቤቱ በጆሮአችን ሰማን፣ አባቶቻችንን በዘመናቸው በቀድሞ ዘመን የሰራውን ስራ ነገሩን። እጅህ አሕዛብን አጠፋች፣ እነርሱንም ተከልህ። በሰይፋቸው ምድርን አልወረሱም፣ ክንዳቸውም አላዳናቸውም። ቀኝህና ክንድ የፊትህን ብርሃን ነው እንጂ ወድደሃቸዋልና ብሎ ሲናገር እንመለከታለን። እና እነዚህ እስራኤላውያን በጊዜው ከነበረባቸው የጥላት ግፊት፣ የጥላት ውጫዊ ተጽዕኖ የተነሳ እግዚአብሔር ከጥላት ጋር እያበረ ነው እንዴ? እግዚአብሔር ትቶናል እንዴ? የሚል ጥያቄ ውስጥ ገብተው ነበር። ቃሉ ግን ምን አለ? ስሜትን ከመመገብ ይልቅ ቃሉን ይመገባሉ። የስሜታዊ ምግብን ከማጣጣም ይልቅ ቃሉን ይመገባሉ ያልኳችሁ ለዚህ ነው። ስለዚህ ወደ ቃሉ ሲመለሱ ቃሉ ምን ይላል? እግዚአብሔር አባቶቻቸውን እንደወደዳቸው፣ እግዚአብሔር በክንዱ እግዚአብሔር በፊቱ ብርሃን እንዳወረሳቸው፣ ድል እንደሰጣቸው የሚናገረው ተዘግቦ እንመለከታለን ነው። እንግዲህ ቁጥር 1 ላይ የእግዚአብሔርን ስራ ማስታወስ ብለናል ማለት ነው። እግዚአብሔር የተወን ሲመስለን ስራውን እናስታውስ። እግዚአብሔር የረሳን ሲመስለን ስራውን እናስታውስ። እግዚአብሔር ሕዝቡን አይጥልም፣ እግዚአብሔር አይረሳም፣ እግዚአብሔር አይተውምና። ይህ በአንደኛው ስር እንግዲህ የምንመለከተው ምን ማለት ነው ስንል ያለፈውን መኖር ማለት አይደለም። የእግዚአብሔርን ስራ ማስታወስ ማለት ያለፈውን መኖር ማለት አይደለም። ትናንትን መኖር ማለት አይደለም። ነገር ግን ካለፈው መማር ማለት ነው። የእግዚአብሔርን ስራ ስናስታውስ ያለፈውን እየኖርን ሳይሆን ካለፈው እየተማርን ነው ማለት ነው። እና ይሄ ማለት ምንድን ነው ካልን ሁኔታው ሊያምም ይችላል። ሁኔታው እዚህ ጋር እንደምናነበው ሊያምም ይችላል። ነገር ግን እግዚአብሔር አልተለወጠም። የትናንቱ እግዚአብሔር በፊቱ ብርሃን ህዝቡን የመራው እግዚአብሔር፣ በፊቱ ብርሃን ያወረሳቸው እግዚአብሔር፣ በክንዱ ድል የሰጣቸው እግዚአብሔር ዛሬም በአዲስ ኪዳን በክርስቶስ በኩል የገዛ ክንዱ መድኃኒት ያመጣው እግዚአብሔር፣ በገዛ ክንዱ ለዓለም ሁሉ የሆነው መድኃኒት ያመጣው እግዚአብሔር አልተለወጠም፣ አይለወጥም። መለወጥ በእርሱ ዘንድ የለም። አሁንም ድንቅ ነገሮችን ማድረግ ይችላል። ወዳጆች ሆይ የእግዚአብሔርን ስራ የምናስታውስ ከሆነ ድንቅ ነገሮች ማድረግ ይችላል። ታምር ከሚባለው ሁሉ የሚበልጥ ታምር ልጁን በሰውነት ልጁ ክርስቶስ ኢየሱስን ሰው ሆኖ ወደኛ እንዲመጣ ከማድረግ የሚበልጥ ታምር የለም። ኢየሱስ ክርስቶስ ስለናንተና ስለኔ፣ ስለኛ፣ ስለ ሰው ልጆች ሰው ከመሆኑ የሚበልጥ በሰውነቱ መከራችንን ከመቀበል ከዚህ የሚበልጥ ምንም አይነት ታምር የለም። በሰውነቱ በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ ከማፍረስ የሚበልጥ ሌላ ታምር የለም። እነዚህ ወላጆች ሆይ እግዚአብሔር አይለወጥም። የእግዚአብሔርን ስራ እናስታውስ። ተራ ቁጥር 1 ላይ እሱ ነው። ሁለተኛው በምትመለከቱበት ጊዜ ከቁጥር 4 እስከ 8 ባለው ስንመለከቱ በእርሱ መታመን። ለዚህ ነው እግዚአብሔርን ተስፋ የሚያደርጉ ሰዎች የእግዚአብሔርን ስራ ያስታውሳሉ። ሌላኛው እግዚአብሔርን ተስፋ የሚያደርጉ ሰዎች በእርሱ ይታመናሉ። ቁጥር 4 እስከ 8 ባለው እናያለን። አምላኬና ንጉሴ አንተ ነህ፣ ለያዕቆብ መድኃኒትን እዘዝ፣ በአንተ ጠላቶቻችንን እንወጋቸዋለን፣ በስምህም በላያችን የቆሙትን እናዋርዳቸዋለን። በቀስቴ የምታመን አይደለሁም የሚሉ እነዚህ ሁሉ የሚያሳዩት እግዚአብሔርን መታመን እንደሚያስፈልግ እያስረዱን ነው ማለት ነው። ወዳጆች ሆይ በራሳችን የምንታመን ከሆነ እንወድቃለን። እግዚአብሔርን መታመን ስንል ምን ማለታችን ነው? በራሳችን የምንታመን ከሆነ እንወድቃለን ወገኖች ሆይ። ስለዚህ መውደቅ ካልፈለግን እግዚአብሔርን እንታመን። እግዚአብሔርን የሚታመኑ ሰዎች አይወድቁም፣ ድል ያደርጋሉ። ይህንን እንመለከታለን። አንዳንድ ጊዜ እግዚአብሔር ሽንፈትን የሚፈቅደው በቅዱሳን ሕይወት፣ በአማኞች ሕይወት
አማኞች የተሸነፉ የወደቁ የተነካኩ የሚመስል ነገር እናያለን። ሽንፈት የመሰለው ነገር ከተፈቀደለትና ወደ ህዝቡ መካከል ከተገኘ ይሄን የሚፈቅደው እርሱን ብቻ እንድንታመን ሊያነቃን ነው። አዌክ ሊያደርገን ነው። አያችሁ፣ እግዚአብሔርን ያልታመኑ ሰዎች ስኬት አልባ እንደሆኑ እንድንረዳና ቶሎ ፈጥነን ፖዚሽናችን እንድንይዝ ነው እንጂ እግዚአብሔር ለሽንፈት ስፍራ ስላለው እግዚአብሔር ለሽንፈት ስለፈቀደ አይደለም። እዚህ ላይ የምትመለከቱት አሁን ግን ይላሉ በቀስቴ የምታመን አይደለሁምና ሰይፌም አያድነኝምና አንተ ግን ከጠላቶቻችን አዳነን፣ የሚጠሉንንም አሳፈርሃቸው። ሁል ጊዜ በእግዚአብሔር እንከብራለን፣ ስምህንም ለዘላለም እናመሰግናለን ብሎ ይናገራል። እንግዲህ አጠቃላይ ከቁጥር 4 እስከ 8 ያለው ስታዩ በእግዚአብሔር የሚታመኑ ሰዎች በስሙ ይከብራሉ። በእግዚአብሔር የሚታመኑ ሰዎች ድል ያደርጋሉ። በእግዚአብሔር የሚታመኑ ሰዎች በራሳቸው ቀስት አይደገፉም። ይህንን ነው የምንመለከተው ወዳጆች፣ ይህንን ነው የምንመለከተው። ስለዚህ እግዚአብሔርን ተስፋ እናደርጋለን ካልን የእግዚአብሔርን ስራ እናስታውሳለን። እግዚአብሔርን ተስፋ የሚያደርጉ ሰዎች በእርሱ ይታመናሉ። ሶስተኛውን ነጥብ ስትመለከቱ እዚህ ላይ በእርሱ ታማኝ ሆነን መቆየት ምን ማለት እንደሆነ እንረዳለን ማለት ነው። ለእግዚአብሔር ታማኝ ሆኖ መቆየት ማመንና ታምኖ መቆየት፣ ጊዜ መስጠት፣ ሁለቱ ያላቸውን ርቀት እንድንመለከት ነው። ምንም የሚፈጠር ምን እግዚአብሔር ካመንን በኋላ የሚገጥሙን ኤክስተርናል የሆኑ ግፊቶች በሙሉ ያንን እምነታችንን ሊሸረሽሩ በሚሉበት ጊዜ እርሱ ላይ ታምኖ መቆየት ዌይቲንግ ታይም ያስፈልጋል። ይህንን ይነግረናል። ለምንድን ነው ከቁጥር 9 ጀምሮ ስትመለከቱት አጠቃላይ የሚያሳየው እግዚአብሔር የተዋቸው እግዚአብሔር የጣላቸው ይመስላል፣ ግን አይደለም። እና መቆየት ከእግዚአብሔር ጋር መቆየት ያስፈልጋል። እምነትን ይዞ መቆየት ያስፈልጋል። የእግዚአብሔርን ስራ እያስታወሱ መቆየት ያስፈልጋል። ለምሳሌ ከጻፍኩት ላንብብላችሁ። ሰይጣን ስለ ኢዮብ የተናገረውን ውሸት አስታውሱ። ታስታውሳላችሁ? ስለ ኢዮብ የተናገረው ውሸት ኢዮብ ምዕራፍ 1 ከቁጥር 6 እስከ 12 ባለው ማየት ትችላላችሁ። የእናንተም እኔም ሆነ እናንተ ለእግዚአብሔር ታማኝ ነን ወይስ ነው መልካም ነገሮች ሲደረጉልን ብቻ የምንቦርቅ ነን? እናሱ መጥቶ ጋርዳዋል አለ። በሰላም እየኖረ ነው አለ። እንዴት ነው የማያመሰግንህ አለ። እንዴት ነው ለአንተ ታማኝ የማይሆንልህ አለ። ነገር ግን ኢዮብ በሙላት ጊዜም እግዚአብሔርን ያመሰግን ነበር፣ በጉድለት ጊዜም ከእግዚአብሔር ጋር ነበር። እምነቱን ይዞ ቀጠለ። ወገኖች በሚመች ጊዜም በማይመች ጊዜም እምነቱን ይዞ ሲቀጥል እንመለከታለን። የሰይጣን ክስ ውሸት ሆነ። የሰይጣን ክስ፣ የሰይጣን ማቃጠር ከንቱ ሆነ። አያችሁ፣ የእግዚአብሔርን ስራ የሚቆጥሩ በእግዚአብሔር የሚታመኑና በእምነታቸው የሚቆዩ ሰዎች የትኛውም አይነት የክፋት አሰራር በህይወታቸው አይሰራም፣ ይፈራርሳል። ይህንን ነው የምንመለከተው። እግዚአብሔር እምነታችንን የሚፈትነው እውነተኛ መሆን አለመሆኑን እንዲታይ ነው። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 6 እስከ 9 ባለው በምንመለከትበት ጊዜ በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብዝቶ የተፈተነ እምነታችሁ ብሎ ይነግረናል። አያችሁ፣ እምነት እንዲፈተን እግዚአብሔር የሚፈቅደው ለምንድን ነው ብትሉ እውነተኛ መሆን አለመሆኑ እንዲታይ ነው። ብዙ ሰዎች ፈተና በሚገጥማቸው ጊዜ በዛ ፈተና ከተዋጡ እውነተኛ አልነበረም ነው እምነታቸው። ነገር ግን ጸጋን እየጠየቁ ቃሉን በመያዝ በእምነታቸው ጸንተው የሚጋፈጡና በጸሎት የሚበረቱ ከሆነ ያ እምነት እውነተኛ እምነት ነበር። ለዚህ ነው ወርቅ እሳት ውስጥ ይገባናል። ይሄ በእሳት ተፈትኖ እሳቱን አሸንፎ የወጣው ወርቅ መልሶ መጥፋቱ አይቀርም ነው። የእናንተ እምነት ግን ከዚህ ይበልጣል።
አያችሁ አሁን ከምናልፍበት ከልዩ ልዩ አይነት ቻሌንጅ ይበልጣል የሚለውን ነገር ይነግረናል። ክፍል 2ን በምትመለከቱበት ጊዜ ምዕራፍ 45 ላይ ያለው ስለ ንጉሳዊ ሰርግ የሚናገር ነው። ክፍል 1 ላይ ተነጋገርነው እግዚአብሔር ሕዝቡን አይተውም የሚል ሲሆን ክፍል 2 ላይ ደግሞ ስለ ንጉሳዊ ሰርግ እንመለከታለን። ምዕራፍ 45 ልቤ መልካም ነገርን አፈለቀ፣ እኔ እስራኤል ለንጉስ እነግራለሁ። አንደበቴ እንደ ፈጣን ጸሐፊ ብዕር ነው። ውበትህ ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮችህ ፈሰሰ። ስለዚህ እግዚአብሔር ለዘላለም ባረከህ። ኃያል ሆይ በቁንጅናህና በውበትህ በሰይፍህን በወገብህ ታጠቅ እያለ ይናገራል። እና ይሄ አጠቃላይ ስለ ምንድን ነው እየተናገረ ያለው ብትሉ ከዕብራውያን ምዕራፍ 1 ቁጥር 8 እስከ 9 ካለው ጋራ የሚገናኝ ሆኖ እንመለከታለን። ዕብራውያን ምዕራፍ 1 ቁጥር 8 እስከ 9 የሚገናኝ ሆኖ እንመለከታለን። እና ይሄ አጠቃላይ የሚናገረው ቁጥር 1 እና ቁጥር 2 ምዕራፍ 45 ማለት ነው የሙሽራውን ውበት ያሳያል። ይሄ ሙሽራ ንጉስ ነው፣ ደግሞ ሙሽራ ነው። ይሄ የሚናገረው ኢየሱስ ክርስቶስ ንጉሳዊ ሙሽራ እንደሆነ የሚያሳይ ክፍል ነው ማለት ነው። እንግዲህ ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ ሰዎችን የሚስብ ልዩ ውበት እንዳልነበረው በትንቢተ ኢሳይያስ ምዕራፍ 53 ቁጥር 2 ላይ ተነግሮናል። እንወደው ዘንድ ደም ግባት የለውም ተብሎ ተነግሯል። ነገር ግን ተመልከቱ ይሄ ንጉስ ደግሞ ሙሽራ ዳግም በሚመጣበት ጊዜ በታላቅ ውበት፣ በታላቅ ክብር፣ በታላቅ ድምቀት እንደሚመጣ መጽሐፍ ቅዱስ ይነግረናል። እንወደው ዘንድ የሚያደርግ ውበት ያልነበረው ያ ክርስቶስ ኢየሱስ በዳግም ምጽአቱ የሚኖረውን አስደናቂ ንጉሳዊ ውበት የሚያሳይ ነው ማለት ነው። እዚህ ክፍል ላይ ሌላኛውን ሁለተኛው ስትመለከቱ በክፍል 2 ላይ ማለት ነው የሙሽራውን ድል አድራጊነት ከቁጥር 3 እስከ 5 ባለው እንመለከታለን። ሙሽራው ድል አድራጊ ነው እና ምን እያለ ይናገራል? ኃያል ሆይ ይለዋል። በውበትህ በቁንጅና ሰይፍህን ምን አድርግ ብሎ ይናገራል? ታጠቅ ብሎ ይናገራል ማለት ነው። እነዚህ ነገሮች አጠቃላይ የሚያሳዩን ስለምንድን ነው የምትሉ አዳኝ ሆኖ በመጣ ጊዜ የዲያብሎስን ስራ፣ የኃጢአትን ኃይል፣ የሞትን ቀንበር ድል እንዳደረገ እንዳሸነፈ ሁሉ በዳግም ምጽአቱ ጊዜ ደግሞ መንግስታትን በሙሉ የዓለም መንግስታትን ድል እንደሚነሳቸው የነሱ መንግስት ስርዓት ባለው መልኩ ለእርሱ ስላልገዙ ለክብሩ ስላልኖሩ መንግስታቸው በሙሉ ይወሰዳል። ኢፍትሐዊነት፣ አጭበርባሪነት፣ ነፍሰ ገዳይነት፣ ደም አፍሳሽነት ስለተፈጸመበት የዓለም መንግስታት ክብራቸው፣ ሀብታቸው በሙሉ ከእጃቸው እንደሚወሰድ እንዲያውም ከጌታ ኢየሱስ ጋር ለመዋጋት እንደሚሞክሩና ውጊያቸው ከንቱ እንደሚሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ድል እንደሚያደርጋቸው መዝሙር 45 ከቁጥር 3 እስከ 5 ያለው የሚነግረን ይሄንን ነው። አንድ ቀን የዓለምን መንግስታት ሁሉ ለማሸነፍ እንደሚመጣ ዕብራውያን ምዕራፍ 11 ላይ ይነግረናል ማለት ነው። አያችሁ ይሄ እንግዲህ ንጉስ ነው፣ ደግሞም ሰርግ ተቀጥሯን እያልኳችሁ ነው። ሙሽሪትን ሊወስድ ቤተክርስቲያንን ሊወስድ እሱ ንጉሳዊ ሙሽራ ሆኖ እሷ ደግሞ ሙሽሪት ሆና ጌታ ኢየሱስ ዳግም እንደሚመጣ አማኞች ሙሽሪትን እንደሚወክሉና እንደሚነጥቀን ይህንን ይሄ ቃል ያረጋግጥላል። ሌላው ከቁጥር 6 እስከ 9 ባለው ስንመለከት ጸጋዎች አሉ በእርሱ ያገኘናቸው ደግሞ የምናገኛቸው። ከቁጥር 6 እስከ 9 ላንብብላችሁ። እንደዚህ ብሎ ይናገራል። አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግስት በትር የቅንነት በትር ነው። ጽድቅን ወደድህ፣ አመፃን ጠላህ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክህ
የደስታ ዘይትን ቀባ። በልብሶቹ ሁሉ ከርቤና ሽቱ ዝባድም አሉ። ከዝሆን ጥርሶች አዳራሾች ደስ ያሰኙሃል። የንጉሥ ሴቶች ልጆች ለክብርህ ናቸው እያለ እዚህ ጋር ያሉ ጌጣጌጦች በሙሉ በጌጥ የተገለጹት ነገሮች በሙሉ የእግዚአብሔርን ግሬስ ነው የሚያሳዩት። የእግዚአብሔርን የተትረፈረፈ ጸጋ ነው የሚያሳዩት። ጌታ ኢየሱስ ዳግም በሚመጣበት ጊዜ የዓለም መንግስታት በሙሉ ድል እንደሚደረጉ፣ የእግዚአብሔር መንግስት በሙላት እንደምትመሰረት፣ ያም የተትረፈረፈ ጸጋ ላመኑት እንደሚሆን ይሄ ክፍል ያስተምረናል። ጸጋዎቹ ከቁጥር 6 እስከ 9 ባለው ሌላ ዘላለማዊ ዙፋን፣ የጽድቅ በትረ መንግስት፣ የደስታ ዘይት ተመልከቱት። እነዚህ ሁሉ ለምንድነው ጌታ ኢየሱስ ከፍ ከፍ የሚለው ብትሉ ጽድቅን ስለወደደ፣ አመፅን ስለጠላ እግዚአብሔር የከፍታን ቀን ቀጠረለት። ያ በመስቀል ላይ የተሰቃየው ጌታ ኢየሱስ ክርስቶስ፣ ያ ሰዎች ፊታቸውን ያዞሩበት ጌታ ኢየሱስ ክርስቶስ፣ ያ በጥፊ የመቱት እንደዛ ልብሱን የተጣጣሉበት ያ የእግዚአብሔር ልጅ አንድ ቀን ታውቃላችሁ በታላቅ ክብር ይነግሳል። ዓለም ሁሉ ያየው በእርሱ ያላመኑ ዋይ ዋይ ሲሉ፣ ያመኑ ደግሞ እንደ ከዋክብት አብረው ይደምቃሉ። ለዚህ ነው ወዳጆቼ እርሱን ተስፋ እናድርግ። የኛ ተስፋ ወደፊት ነው የምላችሁ። የንጉሱ መምጣት፣ የንጉሱ ሙሽራ ዳግም ምጽአት ነው ተስፋችን። እሱን ተስፋ እናድርግ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ የሙሽራው መገለጡን የሚናገሩ ከቁጥር 10 እስከ 17 እናንተም እንድታነቧቸው የኤፌሶን መልእክት ጋር የተያያዙ ነገሮች እናያለን እና ለማዳን እንደሚመጣ ወዳጆቼ ለማዳን እንደሚመጣ እንመለከታለን። እሱ ይመጣል፣ ጌታችን ይመጣል፣ በክብር ይመጣል። ቁጥር 10 ጀምሮ ስትመለከቱ ሰፊ ነገሮችን የሚተርኩልን ሆኖ እንመለከታለን። ለማዳን ነው የሚመጣው። በመከራ ውስጥ ያሉትን ሊያድን፣ በጭንቅ ውስጥ ያሉትን ሊያድን፣ ኢፍትሃዊ ነገር እየተፈጸመባቸው ያሉትን ሊያድን ጌታችን ዳግም ይመለሳል። ለእርሱ ክብር ይሁን፣ ለዘላለም ክብር ለሱ ይሁን። ክፍል 3 የሚነግረን በእምነት የሚገኝ ድል። እንግዲህ ጌታ ኢየሱስ ዳግም ስለሚመጣ፣ ንጉሳዊ ሙሽራችን ዳግም ስለሚመጣ ያንን ድል ለመካፈል ምን ያስፈልጋል ብትሉ እምነት አስፈላጊ ነው። ትላንትና የመስቀሉን ስራ አምነን በደሙ እንደታጠብን፣ የኃጢአት ይቅርታ እንዳገኘን፣ የእግዚአብሔር ልጅነት ተስፋ እንደተቀበልን አሁንም ከፊት ለፊታችን ያለውን ተስፋ ለመውረስ ምን ያስፈልገናል ብትሉ እምነት እጅግ አስፈላጊ መሆኑን ምዕራፍ 46 ላይ ከቁጥር 1 እስከ 4 ያለው የቆሬ ልጆች አሁንም የዘመሩትን ላንብብላችሁ። አምላካችን መጠጊያችንና ኃይላችን፣ ባገኘ በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውኆቻቸው ጮሁ ተናወጡ፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ፣ ልዑል ማደሪያውን ቀደሰ ይላል እና በዳግም ምጽአቱ ጊዜ ምድር ትናወጣለች። በዳግም ምጽአቱ ጊዜ ተራሮች ይናወጣሉ። አለ የተባለው ጸንቶ የቆመ የሚመስለው ሁሉ እንዳልነበረ ይሆናል። ለዚህ ነው ዕብራውያን ምዕራፍ 12 ላይ አንድ ጊዜ ደግሜ ሰማይና ምድርን አናውጣለሁ ብሎ እግዚአብሔር ተስፋ ቃል ሰጥቷል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም በሚመጣ ጊዜ በእልፍ አላፋት መላእክቶች ታጅቦ በሚመጣ ጊዜ፣ በክብር በሚመጣ ጊዜ፣ ጠላቶቹን ሊዋጋና ሊያሸንፋቸው በሚመጣ ጊዜ ምድር ትናወጣለች። አማኞች ግን በዛ ጊዜ ምን ማድረግ እንዳለብን ሲነግረን ምንድነው እያለ ያለው እዚህ ክፍል ላይ ተመልከቱ። በእምነት የሚገኝ ድል ነው አንዱ ታላቅ ድል። ይሄ ታላቅ ድል ምንድን ነው ካላችሁ ቁጥር 1 እስከ 4 አምላካችን መጠጊያችን ነው፣ አምላካችን ኃይላችን ነው። በሚገጥመን በዚያ ነውጥ ሁኔታም እንኳ ቢሆን አለ እርሱ መሸሸጊያችን ነው። ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራ። ይህም በምንመለከትበት ጊዜ ስንሰብከው ቀላል ነው እና ኮንዶሚኒየም ውስጥ እንደምታውቁት ምንድነው የምድር መናወጥ የሚባለው ነገር ሻክ ባደረገ ጊዜ ግን ስታዩት እውነት ይሄ እምነት በልባችን አለ እንላለን። አያችሁት?
ምድር ብትነዋወጥ እነዚህ ሰዎች እንደሚባሉ ከሆነ ቆሬ የሚባለውን አባታቸውን የእግዚአብሔርን ስርዓት የተቃወመውን እና ከሱ ጋር የነበሩ ተባባሪዎችን ምድር ተናውጣ ስትወስዳቸው እነዚህ የቆሬ ልጆች አይተዋል። አባታቸው ከእግዚአብሔር ስርዓት ጋር ሲጣላ እንዴት እንደጠፋ የተባበሩትም እንዴት እንደጠፉ ያውቃሉ። እነሱ ደግሞ ወደ ራሳቸው ሲመለከቱ በምትናወጥ ምድር መካከል ያለው ነውጥ ተርፈው ነበር። እግዚአብሔር የሚታመኑትን ይጠብቃል። በየትኛውም አይነት ኮንዲሽን ውስጥ የሚታመኑት ያልፋሉ። የሚታመኑት በዳግም ምጽአቱ ጊዜ በዛ በነውጥ ጊዜም እንኳን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚታመኑ ሰዎች ይተርፋሉ። ኢየሱስ መሲሁ እንደሆነ ኢየሱስ ክርስቶስ የሚቤዥ ጌታ እንደሆነ የሚታመኑ በመስቀሉ ስራ የሚያርፉ ሰዎች በየትኛውም አይነት ሁኔታ እግዚአብሔር ያድናቸዋል፣ እግዚአብሔር ይታደጋቸዋል፣ እግዚአብሔር ያድነናል፣ ይታደገናል። ይህንን ነው እየተናገረ ያለው ወዳጆቼ። ስለዚህ ምድር ብትነዋወጥ፣ ተራሮች ወደ ባህር ቢወሰዱ አንፈራም። የሚያስፈራራ ኮንዲሽን ስለሌለ አይደለም እና የታመነው ጌታ እንዳንፈራ ሁኔታዎችን ይቆጣጠራቸዋል። ምድር ልትናወጥ ትችላለች። ተራሮችም እያየናቸው ሙቭ ሊያደርጉ ይችላሉ። ያን ጊዜ የሚረብሽ ነው እንደዚህ አይነት ነገር ስታዩ። የታመነው ጌታ ግን ከዚህ ሁሉ በላይ ነው። እሱ ላይ ማረፍ ያስፈልጋል ወገኖች ሆይ። ይሄ ክፍል የሚነግረን እሱ ላይ ማረፍ በእምነት ስለሚገኝ ድል፣ ታላቅ ድል ይለናል። መንፈሳዊ ድል እንዳለ በቆሮንቶስ መልእክት ላይ እንደ ኢያሱ ለአለቃችን እንገዛለን። እርሱ ኢየሱስ ነው። የጦር አዝማቻችን ኢየሱስ ነው። ለኢያሱ ምን አሉት ትዝ ይላችሁ እንደሆነ ብቻ እግዚአብሔር ከአንተ ጋር ይሁን። አያችሁ፣ ከአዝማቻቸው ጋር አባይድ አደረጉ፣ ተስማሙ። ስለዚህም በሚሄዱበት ሁሉ እግዚአብሔር ድል ይሰጣቸው ነበር። ጌታችን በሚመጣበት ጊዜ ከእርሱ ጋር የሚስማሙ ድል ያገኛሉ። ምንም አይነት ምድር ላይ ያለው ኮንዲሽን ሊይዛቸው አይችልም። ኢያሱ ምዕራፍ 5ን ቤታችሁ እንድታነቡት ቁጥር 13 ጀምሮ አሳስባችኋለሁ። ሌላው ይሄ የምድር መናወጡ ሁሉ ካበቃ በኋላ የሚመጣ ዙፋን እንዳለ ደግሞ እንመለከታለን ማለት ነው። የሚመጣው ዙፋን ምን እንደሚመስል ቁጥር 5 እስከ 7 ታላቅ ዙፋን ብሎ ይናገራል። ምዕራፍ 46 መዝሙረ ዳዊት ምዕራፍ 46 ከቁጥር 5 ጀምሮ ላንብላችሁ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔር ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድር ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ብሎ ይናገራል። እነዚህ ሁሉ አጠቃላይ ሁኔታዎች የሚናገሩት ለምንድን ነው? የእግዚአብሔርን ስራ በምድር ያደረገውን ታምራት እንድታዩ ነው። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርን ይቆርጣል፣ በእሳትም ጋሻን ያቃጥላል። ጌታ ኢየሱስ በሚመጣበት ጊዜ የሚሆነው ነገር ምንድን ነው ብትሉ እግዚአብሔር በመካከሏ ነው፣ አትናወጥ። ለአማኞች ወይም ለቤተ ክርስቲያን ከጌታ ኢየሱስ መኖር ወይም ህልውና ከእርሱ ዙፋን የተነሳ ምን አይሆንም ብሎ ይናገራል? ነውጥ አይሆንም። ቁጥር 5 እስከ 7 ባለው ይሄ ነው። እግዚአብሔር በመካከሏ ነው። የእግዚአብሔር ዙፋን ልክ ራእይ መጽሐፍ ላይ እንዳለው እግዚአብሔር በመካከል ነው። እግዚአብሔር በጉ ብርሃኗ ነው እንደተባለ ከእርሱ መኖር የተነሳ አትናወጥም ብሎ ይናገራል። በቀደመው ዘመን ስለ እስራኤል የተነገረ ነገር ግን እስራኤል ብዙ ጊዜ የሚያናውጥ ነገር ገጥሟት ያየ ነው። ይሄ ግን ስለ ቅድስት ቤተክርስቲያን የተነገረ፣ ስለ አማኞች የተነገረ፣ ስርዓተ ምድር በሙሉ ስርዓተ ተፈጥሮ በሙሉ ከተናወጠ በኋላ መንግስታት ከተናወጡ በኋላ የእግዚአብሔር ዙፋን ግን ጸንቶ ስላለ ያቺ አትናወጥም የተባለችው ኪንግደም ኦፍ ጋድ ነው፣ የእግዚአብሔር መንግስት ነው። አሕዛብ ተናወጡ፣ መንግስታት ተመለሱ ይላል። ስርዓተ መንግስታቸው ነው፣ ይናወጣን የነሱ። የጌታ ኢየሱስ መንግስት ግን አትናወጥም፣ ለዘላለም ጸንታ ትኖር። ለዚህ ነው መንግስቱ ሁሉን ትገዛለች ብሎ የሚነግረን።
የሰራዊት ጌታ ከኛ ጋር ነው። የያዕቆብ አምላክ መጠጊያችን ነው። በነውጥ መካከል እስቲ ያስቡት። ሌላው እየተሸበረ ያመኑ ሲያርፉ፣ ሌላው እየታወከ ያመኑ ሲያርፉ። ወገኖች ሆይ ለሌላው ለውጥ ስለምንመኝ ነውጥ ስለምንመኝ አይደለም። እውነታው ግን ይሄ ነው። በኢየሱስ እመኑ። በኢየሱስ ያመኑ ያርፋሉ። በኢየሱስ ክርስቶስ እመኑ። ወዳጆች ሆይ ከነውጡ ሰዓት ትድኑ ዘንድ፣ ተራሮች ሲናወጡ እናንተም ከዛ ነውጥ ትድኑ ዘንድ፣ ምድር ስትታወቅ ከውከት ትድኑ ዘንድ በሚያድነው በክርስቶስ ኢየሱስ በተቀባው በእግዚአብሔር ልጅ እመኑ። ይህንን ነው የሚነግረን ወዳጆቼ። ስለዚህ እግዚአብሔር ምን ያደርጋናል? ቀስትን ይሰብራል፣ ጋሻን በሳት ያቃጥላል፣ ጦርን ይቆርጣል። በዛ ጊዜ ጌታ ዳግም በሚመጣበት ጊዜ ጦር የሚባል ሁሉ፣ ቀስት የሚባል፣ ጋሻ የሚባል ምድር ላይ የምናየው አውዳሚ መሳሪያዎች በሙሉ ድራሻቸው ይጠፋን። እግዚአብሔር አምላክ የተመሰገነ ነው። ይህንን ነው የምንመለከተው። የመጨረሻዎቹን ቁጥሮች ከቁጥር 8 ጀምሮ ያሉትን ላንብብ። የእግዚአብሔርን ስራ በምድር ያደረገውን ተአምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል። ጌታ በሚመለስበት ጊዜ መናወጥ ያለበት በሙሉ ተናውጦ ከተወገደ በኋላ ጦርነት ለአንዴና ለመጨረሻ ጊዜ መንፈሳዊ ጦርነት፣ አካላዊ ጦርነት ይሻራል። ጌታ ኢየሱስ ሆይ ና። እስከ ምድር ዳርቻ ድረስ ነው። ተመልከቱ የሚሆነው። ቀስትን ይሰብራል፣ ጦርን ይቆርጣል፣ በእሳትም ጋሻን ያቃጥላል። ከዛ በኋላስ ምንድን ነው የሚፈጠረው ብትሉ ታላቅ መንግስት ነው የሚሆነው። ምንድን ነው? እረፉ፣ እኔም አምላክ እንደሆኑ እወቁ። በአሕዛብ ዘንድ ከፍከፍ እላለሁ፣ በምድር ላይ ከፍከፍ እላለሁ። የሰራዊት ጌታ ከእኛ ጋር ነው። የያዕቆብ አምላክ መጠጊያችን ነው። እግዚአብሔር አምላክ የተመሰገነው። እንግዲህ መንግስቱ ዛሬም መንፈሳዊ በሆነ ስርዓት በእያንዳንዳችን ልብ ውስጥ እየገዛች ነው። በዚያ ጊዜ ግን አካላዊ በሆነ ሁኔታ፣ በሚታይ መልኩ ገሃዳዊ በሆነ ሁኔታ የእግዚአብሔር መንግስት በሙላት እንደምትገዛ፣ ጦርነቱ በሙሉ ከተሻረ በኋላ እረፉ አለ እግዚአብሔር ለቅሬታዎቹ። እረፉ፣ እኔ አምላክ እንደሆንኩ እወቁ ብሎ እግዚአብሔር ማንነቱን ሲያስተዋውቅ የእግዚአብሔር መንግስት በሙላት ስትገዛ እነዚህ ቁጥሮች ያሳዩናል። እግዚአብሔር አምላክ የተመሰገነ ይሁን። አሜን። ጌታ ኢየሱስ ሆይ ና።